አትለፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ተወደዳችሁ አባቴ ብሩካን ይብዛላችሁ። እንደምን ቆያችሁ? እንዴት ዋላችሁ? እንዴት አደራችሁ? ምሽቱ ሌሊቱ እንዴት ነው? ይህንን ቪዲዮ ስታይ ማታ ሊሆን ይችላል፣ ሌሊት ሊሆን ይችላል። ብቻና ብቻም ጤንነት የሰጠ ሰላም የሰጠ ንጹህ አየር እንድትተነፍስ ያገዘ እድሜ ቀጠለልህ በመኝታ ላይ እንዳትቀር እድል የሰጠ እግዚአብሔርን አመስግን። በዚህ ሰዓት ብዙዎች ይህንን እድል ያላገኙ ብዙዎች አሉ በዓለም ላይ ማለት ነው። አንተ ግን ያገኘ ጌታን አመስግን ወንድሜ፣ እህቴ አመስግን። እንዲሁ አትለፍ። ምክንያቱም ብዙዎች የዛሬውን ቀን ማየት ይፈልጋሉ፣ ማየት አልቻሉም። የእግዚአብሔር እርዳታ በስቶልን እኛ ማየት ይችለናል። ንጹህ አየር እንድንተነፍስ ያገዘን እድማችን ላይ እድሜ ቀጥሎ የዛሬውን ብርሃን አሳልፎ የሰጠን እግዚአብሔር የተባረከ የተመሰገነ ይሁን። ዛሬ እነግርሃለሁ ወንድሜ፣ ዓለም ለምታንከራትት ሰላም ላጣ እረፍት ላጣ ኢየሱስ እረፍት ነው። የእግዚአብሔር ቃል ሲናገር ማቴዎስ ምዕራፍ 11 ቁጥር 28 እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም ደግሞ አሳርፋችኋለሁ ብሎአል ዛሬ ጌታ። ዛሬ ሸክም ከብዶአል ወንድሜ፣ ኑሮ ከብዶአል እና ኑሮ ይመቻል። ኑሮ ከጌታ ከኢየሱስ ጋር ነውና ነይ ኢቴ ነይ። እሱ ከማንኛውም ውስብስብ ከሚመስልህ ነገር እግዚአብሔር ነፃ ያወጣሃል። በሶስት ተጠምደሃል፣ በማጣት ውስጥ ነህ፣ እየታመምክ በበሽታ ላይ ትሰቃያለህ። ዛሬ ና ወደ ኢየሱስ፣ ወደዚህ ጌታ ና። መምጣት ማለት ባለህበት ሆነ ወስነ አምሮህ ያረጋግተ ንስሐ መግባት እግዚአብሔርን መከተል ነው። ወንድሜ ኢቴ እረፍት እሱ ብቻ ነው። ሰላም እሱ ብቻ ነው። ሰላም ሌላ የለም። ብር ያለው ሰላም ያለው አይደለም። ሀብት ያለው ሰላም ያለው አይደለም። ላንተ ሰላም ያለ ለኔ እረፍት ያለኝ። እረፍታችን ያበዛልን እስራኤል ቅዱስ እግዚአብሔር ስሙ ከፍ ይበል። በዚህ ሰዓት ብር ያላቸው እንጂ ሰላም የላቸውም። ከብር የሚበልጥ ሰላም ነው፣ እረፍት ነው። የሰላም እንቅልፍ የላቸውም። እንቅልፍ ተኝቶ አድሩም እነሱ። ጥሩ ምግብ አይመገቡም እነሱ። አንተ ጥሩ ምግብ እንድትመገብ የፈቀደ እግዚአብሔርን አመስግን። እሱ ብቻ አይደለም፣ በእውነት አንተ የምትበላው ምስኪኑን የሚበላውን ባለጠጋው የሚመኘው ስንቱ አለ። ወይን እንደዚህ በበላው የምል፣ ወይን እንደዚህ ጤንነት ግሬ የተራመደ በሄደ በፈለገበት ስፍራ የምል። አንተ ግን በጤንነት ጌታን አመስግን አታቅም። ይሄ ጎሎብኛል ብለህ ትማረራለህ። ለጤንነት አታመሰግንም። ክትፎ ቀርቦ ብዙ ነገር ኖሮ እንቅልፍ ያጥቶ የሚተኙ የሉም፣ መብላት ያቃታቸው የሉም። አንተ ግን ቂጣ ብትበላም ጎመን ብትበላም ቆሎም ብትበላም ላንተ ይስማማል። ሌሎችሳ ወንድሜ ኢተ በጭንቅ ላይ ናቸው። አንተ ደስ ይበልህ። ደስታ ያጣና ና ወደ ኢየሱስ ና። ሰላም ያጣ ወደ ኢየሱስ ና። እረፍት ያጣ ወደ ኢየሱስ ና። ኢየሱስ ያስመልጥሃል። ጠላት በእውነት በዚች ምድር ላይ እስካለን ድረስ የተለያየ ሀብት በማሳየት ወጣቶቹን ወደ ስህተት እየመራ ይገኛል ጠላት። ነገር ግን በዚህ ሰዓት እኛ አጥብቀን ልንቃወም የሚገባን ቅዱሳን በኢትዮጵያ ላይ በተለያየ ስፍራ ላይ እየተንቀሳቀሰ ስራውን እየሰራ የሚገኝ የጨለማ ስራ እናፈርሳለን። ትውልድን ወደ ስህተት የሚመራ 666 መንፈስ የዲያብሎስ ተላላኪዎች ስራቸው እቅዳቸው ከንቱ ይሁን። በወጣቱ ላይ ያለ ዓላማቸው ከንቱ ይሁን። ትውልድ እግዚአብሔርን እንዳመልክ በእውነትና በመንፈስ እንዳመልክ በምድራዊው ጥቅም የሚታየው ነገር እያመጣ በአእምሮቻቸው በሊኖቻቸው ውስጥ የከተተ እያንጸባረቀ የእግዚአብሔር ቃል እንዳይሰሙት ቁጭ እንዲያደርጉት ያደረገ ዛሬ በኢየሱስ ክርስቶስም ከኢትዮጵያ ላይ ይነቀል። በኢየሱስም ተስፋ ይቁረጥ። ከወጣቱ ላይ ይነሳ። በኢየሱስ ክርስቶስም ይነሳ። ሃሌሉያ አሜን። ይሆናል አሜን። ስለዚህ ወንድሜ ዛሬ እነግርሃለሁ፣ ሰላም ኢየሱስ ነው፣ እረፍት ኢየሱስ ነው። ና ወደ ኢየሱስ። ኢየሱስ ያስመልጥሃልና። ኢየሱስ ያስመልጥሃል። ዲያብሎስ ይገላሃል፣ ብር ይሰጣል፣ ሀብት ይሰጣል፣ መኪና ይሰጣል፣ ቤት ሊሰጥ ይችላል። ግን ሰላም አይሰጥህም። ግን ለነፍስ ርስቅ አይወስድህም። ና ወደ ኢየሱስ። ቤት ወደሚሰጠው፣ ሀብት ወደሚሰጠው፣ ጤንነት ወደሚሰጠው ኢየሱስ፣ ወደ ነገሥታት ንጉሥ እጅህን፣ አእምሮህን፣
ዛሬ ዘርግተህ ጌታ ሆይ መተላለፈን ማረኝ በል። እሱ ይምራል አይምርም? እግዚአብሔር ሰው ያልሆነ እግዚአብሔር በደልን አይቆጥርም ይላል። መተላለፍን በተመለሱ ሰዓት ጀምሮ ይቅር ይላቸዋል እኮ። ኃጢአተኛውን ይወዳል፣ ኃጢአትን አልጠላም ጠላለሁ አለ። ኃጢአተኛውን ይወዳል ጌታ። ኃጢአትን ግን በተመለስንባት ሰዓት ግን ይቀበለናል። ና ተመለስ፣ እህቴ ተመለሽ፣ ወንድሜ ተመለስ። ሌታኛው ጊዜ ነው፣ ሌታኛው ሰዓት ነው። ወንድሜ እህቴ አልተመቸም የምትለው ሌላውን እያየ ነው። ምን አይነት ህይወት እንዳለ ታውቀዋለህ? ለብሶ ይወጣል፣ መኪና ይነዳል፣ ግን ሰላም ያለው ብለህ ስትመረምር የለውም፣ እረፍት የለውም፣ ሰላም በቤቱ ውስጥ የለም። ላንተ ግን ሰላም ያለው ምንም ነገር የሌለው ቢመስል አንድ ቀን ይኖርሃል። እናንተ ደስ ይበላችሁ፣ ሐሰትም አድርጉ፣ በእውነት ሐሰትም አድርጉ። ያጣችሁ ታገኛላችሁ፣ የተራባችሁ ትጠግባላችሁ፣ የምትለብሱትን ያጣችሁ ታገኛላችሁ። ጫማ ማድረግ ያቃታችሁ አገልግሎት ስትሄዱ ሊሆን ይችላል። ቃል ለመስማት ቁጭ ስትል ጫማ የሚበላ ሰው አለ። እኔም እንደዛ አይነት ሰው ነበርኩ። እግዚአብሔር ይመስገን። እኔ ቃል ለመስማት ቁጭ ባልኩበት ጫማ ይበላኝ ነበር። አንድ ቃሉ እየሰማው ነው፣ አንድ ጫማው እግርን ያቆስላል፣ ካወጣው ደግሞ ይሸታል። ከዛ ህይወትን ያወጣኝ ደህነትን ለዘላለም አትመልከት ያለኝ እግዚአብሔር ይመስገን። ዛሬ ወንድሜ አንቺን እግዚአብሔር ይባርክሻል። በእውነት እውነት እውነት ኢቴ ወንድሜ ይባርካል እግዚአብሔር። ና የምትጠፋው ዓለም ለምን አንተን ይዛ ትጠፋለች? ና ወንድሜ ኢቴ፣ እግዚአብሔር እኮ የምንፈልገው ነገር ይሰጠናል። ክብር ለሱ ይሁን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ለዙፋኑ ለመቅደሱ ይሁንለት። ስለዚህ ወንድሜ ደስ ይበልህ። አሁን እንጸልይ። ታምናለህ? ዛሬ በር እንዲከፈት ታምናለህ? በሮቻችሁ እግዚአብሔር እንደሚከፍት ታምናለህ? በኢየሱስ ክርስቶስም ጌታን ልጥራ። እጆቻችሁን የሚያማችሁ ቦታ ያዙ፣ ልጸልይ። ሁሉ የምትችል በሉ ስፍራ አለ። እስራኤል ቅዱስ እግዚአብሔር ምድር ዳርቻ ፈጣሪ፣ ስግደት፣ ውዳሴ፣ ክብር ላንተ ይሁን። በዚህ ሰዓት በእምነት እጆቻቸው የሚያማቸው ቦታ ይዘው በእምነት በዚህ ሰዓት አሜን ስሉ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጨጓራ በሽታ፣ ከራስ ምታት በሽታ ነጻ ይፈቱ። መካኖች ካሉ ይውለዱ። ስራ ያጡ ስራ ያገኙ። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ፍርድ ቤት መንከራተቱ ዘመን በቀበላቸው፣ ወደ ቤቶቻቸው መልሳቸው። በኢየሱስ ክርስቶስም ትዳር ጓደኛ ይዞ ያሉ ሁሉ በጓደኝነት ጊዜያቸው ሳይፈተኑ መንፈስ ቅዱስ ሳያሳዝኑ ያ የደስታቸውን ቀን በሰላም መቀበል ይሁንላቸው። በጌታ በኢየሱስም ሀገራችን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፍንባቸው። ሰላም ያጡ አካባቢዎች ሰላም ያገኙ። በጌታ በኢየሱስም ኢትዮጵያውያኖች ያሉበት አካባቢ በውጭ ሀገር ሰላም ይስፈን። ደም ጠላት እያፈሰሰ ያለው የጠላት እቅድ ፈርሶ ኢትዮጵያውያኖች በነጻነት ሰርቶ ይግቡ በኢየሱስ ስም። ስለሰማህን ከፍ በል። ምሽታችን ሌሊታችን ባንተ የተባረከ ይሁን። ስራ አጥቶ የሚንከራተት ስራ ያገኝ በኢየሱስ ስም፣ ስራ ያገኝ። በኢትዮጵያ ውስጥ ሰዎች ስራ ያገኙ። በየቋንቋቸው በየአገራቸው እግዚአብሔር የሚሰሩበት ስራ እድል በር በኢትዮጵያ ላይ ይከፈት። ስለሰማህን ከፍ በል። በኢየሱስም ስትል ስማን። አሜን። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። በእምነት ነው የጸለየ ነው። የሥራ በር ለተዘጋ ተከፍቶላል። እመን። እግዚአብሔር ከፍቷል። እመን። ዛሬ በሽታ አሰቃይቶሃል፣ ተፈውሰሃል። አንተ ተፈውሰሃል በኢየሱስ አሜን ስትል ተፈውሰሃል። የእግዚአብሔር እርዳታ ፈጥኖ አንተን አግኝተዋል። እንኳን ደስ አለ። ሼር አድርጉት። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁ ይባርክ። እግዚአብሔር መውጣታችሁ መግባታችሁን ከክፉ ይጠብቃችሁ። እግዚአብሔር እናንተ ልጆቻችሁን ይጠብቅ። እግዚአብሔር ወደ አቀዳችሁበት እቅዳችሁ ራእያችሁ ጋር ያደርሳችሁ። ስለሰማችሁ አመሰግናለሁ። ይህንን ሼር አድርጉልኝ። እግዚአብሔር ዘመናችሁ ይባርክ። ተቾች ምንም አያገኙም። ብትተች ምትጎዳ አንተ ነህ። እኔ እየሰፋ ሄዳለሁ።
አትተች።